የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጃምቦ ሪል ስቴት። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። ደርዬ እንኳን ተወለድክ፣ መልካም ልደት ብያለሁ። ደሬ የሻምበል አፈወርቅ ብርቱ ወዳጅ ነው። በትንሹ የተዘጋጀውበትን የእሳቸውን አንድ ሙዚቃ የፍቅርን አመጣጥ ለተመለከተው ምን ልዩነት አለው አበደን የፍቅርን አመጣጥ ለተመለከተው ምን ልዩነት አለው ወደደና ሞተ እባካችሁ ያችን ልጅ አምጡልኝ ይዛችሁ በፍቅሯ ወጥመድ ሞትኩላችሁ በፍቅሯ ወጥመድ ሞትኩላችሁ እባካችሁ ያችን ልጅ አምጡልኝ ይዛችሁ በፍቅሯ ወጥመድ ሞትኩላችሁ በፍቅሯ ወጥመድ ሞትኩላችሁ ሰውነት ይርዶ ጉልበትም ያንሰኛል መኖሬን ረስቼው በቁም ያቃዠኛል አምላክም ግደለኝ ማለት ለምንድነው አጥብቀው ከያዙት ለካስ ፍቅር ሞት ነው እባካችሁ ያችን ልጅ አምጡልኝ ይዛችሁ በፍቅሯ ወጥመድ ሞትኩላችሁ በፍቅሯ ወጥመድ ሞትኩላችሁ እንደ ደማቅ ጨረቃ እንዳጥቢያም ኮከብ ነሽ አንቺን ስታይቶ ጠፊ ኃላፊ ባላረገሽ እንደ ደማቅ ጨረቃ እንዳጥቢያም ኮከብ ነሽ አንቺን ስታይቶ ጠፊ ኃላፊ ባላረገሽ ያልቅበት አምላክ ለናሙና ፈጥሮሽ እንዳላመልክሽ ነው በሰው የመሰለሽ እንደ ደማቅ ጨረቃ እንዳጥቢያም ኮከብ ነሽ አንቺን ስታይቶ ጠፊ ኃላፊ ባላረገሽ እባካችሁ ያችን ልጅ አምጡልኝ ይዛችሁ በፍቅሯ ወጥመድ ሞትኩላችሁ በፍቅሯ ወጥመድ ሞትኩላችሁ። አመሰግናለሁ በጣም ደርዬ፣ በድጋሚ እንኳን ተወለድክ፣ መልካም ልደት ይሁንልህ። በጣም ነው ወድህ፣ በጣም ነው ማከብርህ፣ በጣም አትርፈንብሃል። እግዚአብሔር ያክብርልህ። በጣም እናመሰግናለን። ስለ አሪፍ ፔይ ቅድም ሰምታችኋል አይደለ? ጃሚ ግንባራችን ላይ ድርብዬ ሊለጠፍልን ነው። አንድ ነገር ባለን ቁጥር በዩቲዩብ ልጥፍ እድሜ ለጃሚ አደነቅ አይደለ? ሰው ልጅ ክፍል እዛው ጋር። አሁን ደግሞ አንድ ማስታወቂያ ደግሞ እንሰማለን። ማስታወቂያ ስትባሉ ከዚህ በኋላ ትልልቅ ነገር ልጠብቁ ሊሆንም ይችላል። እና ይሄን የምታዩት የቢኤዋይዲ ማስታወቂያ ነው። ደርዬ፣ ይህ መኪና ያንተ ነው።
ታሜሶል ኮሚኒኬሽን እና ቤተሰቡ በጣም ነው የምናመሰግናቸው። ስሜን እንዳትናገሪ እንዳታስተዋውቂኝ ዝም ብለሽ ሸልሚኝ ያለኝ፣ እኔ ግን ለምን ደርዬ ወደ መድረኩ ናልንና ይህንን መኪና ከታሜሶል ኮሚኒኬሽን ያኒት ናት አጠገባችን ያለችው። ሰለሞን ከበረ መሀከላችን አለ ግን አልወጣም ብሏል። ስለ ታሜሶል ኮሚኒኬሽን እንግዲህ ጥያቄና መልስ ውድድርን ታስታውሳላችሁ አይደለ? 10 ዓመት አካባቢ ይመስለኛል በኢቲቪ ሲሄድ የነበረው፣ ምናልባት ደሬ ያርመኛል። እዛ ላይ ደረጀ ኃይሌ ነበረ ፕሮግራሙን ጥያቄና መልሱን የሚመራው። የዛ አዘጋጅና ፕሮዲሰር የነበረው እንግዲህ ታሜሶል ኮሚኒኬሽን ነበረ። ስላለፈው ስለ ታሜሶል ኮሚኒኬሽን ስለ ጥያቄና መልስ ስለነበረው አሁን ስላለው ወደፊት ስለሚሆነው ከምስጋና ጋር ቀላቅሎ ደረጀ ኃይሌ እንግዲህ ያቀርብልናል። አመሰግናለሁ። ዘወትር ሐሙስ ምሽት በኢትዮጵያ ቴሌቪዥን ከምሽቱ 3 ሰዓት ጀምሮ ይቀርብ የነበረውን ጠቅላላ እውቀት የጥያቄና መልስ ፕሮግራም ድፍን 10 ዓመት ሙሉ ሳይቋረጥ አቅራቢ ሆኜ የሰራሁት እኔ ደረጀ ነኝ። ያኔ እንደው ቁጥርም ላለመጥራት ነው። ዛሬ እዚህ አጠገቤ በጣም የገረመኝ የታምኮም አንዷ የስራ ኃላፊ ከጎናችን አለች። ያኒት ህፃን ልጅ ነበረች፣ እንኮኮ ያደረኳት ልጅ ናት። ዛሬ ትምህርቷን አጠናቃ የአንድ ትልቅ ካምፓኒ ስራ አስኪያጅ ሆናለች። የሰለሞን ከበረ ልጅ ናት። አስር ዓመት ስንሰራ ከሰለሞን ጋር ብዙ ውጣ ውረዶች ነበሩበት። ከታሜሶል ቲምወርክ ነው ጥያቄና መልስ ሲሰራ። ዛሬም ድረስ አብረን በፍቅር ነው ያለነው። ስራው እንግዲህ ከቆመ 12 ዓመት 13 ዓመት ይሆነዋል። ነገር ግን ዛሬም ድረስ ቤተሰቦች ነን። ዛሬም ድረስ ያኔ የነበረው ስራ ስላበቃ አላቆመም እና የዛሬ 3 እና 4 ወራት ገደማ አዲስ ነገር እንስራ። ያኔ ችግሩም የስፖንሰር እጥረት ስለነበረ ከፍተኛ ብር የሸለምነው 70 ሺህ ብር ነበረ። ለምን አሁን 1 ሚሊዮን ብር አንሸልምም? ጥያቄና መልስ ፕሮግራም 1 ሚሊዮን ኪዌንዴ ብለን በሚያምር በጣም በዘመነ መልኩ ለምን አንሰራውም? በአርቲስት ቴሌቪዥን ላይ የሚተላለፍ የሚባለውን ሀሳብ እያዳበር ነው መተናል። በቅርቡ 2 ጊዜና 3 ጊዜ ብቻ ተወዳድረው 1 ሚሊዮን ብር ይዘው ወደ ቤቶ የሚሄዱበት የጥያቄና መልስ ፕሮግራም በአርቲስት ቴሌቪዥን ጀምሯል። ሶሎ ወደዚህ ብቅ ብትልና ባይ ደስ ይለኝ ነበረ። ያኒት ስላለች አንተ አለ ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። 10 ዓመት ቀላል አይደለም፣ ረጅም ጊዜ ነው አብረን የሰራ ነው። በድጋሚ አመሰግናለሁ። መሲንም ሌሎቹንም ልጆች አመሰግናለሁ። ያኒትዬ የመኪና ቁልፉን ታስረክብልንና አጭር ነገር ትናገርልናለች። እናመሰግናለን። BYD 2025 መኪና ለወዳጅነታቸው 10 ዓመት ለዘለቀው ግንኙነታቸው ወደፊትም ለሚቀጥለው የስራና የወዳጅነት ግንኙነታቸው ሲባል ይህን መኪና እንኳን አደረሰ እንኳን 60 ሞላ ወዳጄ ብሎ ሰለሞን ከበረ በታሜሶል ኮሚኒኬሽን ስም ልጁን ከፊት አድርጎ ሸልሞልናል። ያኒትዬ በታሜሶል ስም አንድ ነገር በይልን። ሰላም፣ ስሜ ያኒት ሰለሞን ነው። ደረጀና ትዕግስት እንኳን ደስ አላችሁ። በጣም ደስተኛ ነን። መልካም ልደት። ጥያቄና መልስ ሲጀምር እኔ 2 ዓመት ነበርኩኝ። አሁን ከ25 ዓመት በኋላ እዚህ ተገናኝተን ጥያቄና መልስ እንደገና ለመጀመር በእኔ እና በደረጀ በጣም ደስ ብሎኛል። እንኳን ደስ አለ እንደገና። ከታሜሶል ከሰለሞን ከበረ ከኛ ቤተሰብ እስከ ዛሬ ለሰራችሁ ስራ ያመሰገንን መልካም ልደት እያለን ይሄን BYD አበርክተናል። መልካም ልደት፣ እንኳን ደስ አላችሁ። እናመሰግናለን። እግዚአብሔር ይስጥልን። ራሁ ዲዛይን፣ ራሁ ሀበሻ በጣም ስለምትወድ እንደዚህ ያሳመረችኝ ማለት ነው።
እሷ እዚህ መካከላችን ትገኛለች። ራሁ ባክሽን ስጦታሽን ስጦታለኝ ስጦታ ልሸልም ብላ ስላለች ነው። ራሁ ሀበሻ ደሬ ሞድህ የማከብርህ ወንድሜ ቲጂዬ እንኳን አደረሳችሁ። መልካም ልደት። ስራ ፈቶ ሳይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ ስራ ፈቶ ሳይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ ጊዜው ሲለዋወጥ ሁሉም ጥሎሽ ሸሸ ትርንጎ ቢመስለው ጉንጭሽ ማሰስ ስንቱን ነበር ያንቺን ፍቅር ያሳበደው ውበት ቁንጅናሽን ዛሬም ወሰደው ስራ ፈቶ ሳይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ ስራ ፈቶ ሳይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ በውበት ቁንጅና ማን ነበር ያላንቺ አዚ እስካሁን ስትመገቢም አላየውሽም። እንደው በቃ እንሰነበት። እሺ ደርዬ፣ ከዛ በፊት ግን ኬክ አለ። ኬኩ እየመጣ ነው። ኬኩ ከተቆረሰ በኋላ ደግሞ ወዳጆች ከአሜሪካን ሀገር የላኳቸው መልክቶች አሉ። ዛሬ ቀኑ ያንተ የትም አትሄድም። እንደ ቅድሙ ምን አገባ በራዛብ አልበላም። እኔና ደሬ በጣም አይ ኪዱ ቅቅል አልበላም። ፍቃዱም አለ የአይን ምስክር ቅቅል አልበላም። እኔና ዳሬ ተጣልተን ነበርና ተጣልተን ስቱዲዮ ውስጥ ገብተን ብዙ ፕሮግራሞችን እንሰራለንና ከሰራናቸው ውብ ፕሮግራሞች ውስጥ ከዛ መሃል አንደኛው የሸዋሉል መንግስቱን ታሪክ ነበር። ሔዋን የሸዋሉል እዛ ጋር አለች። የሸዋሉል መንግስቱ ልጅ ከነ ልጇ የሸዋሉል መንግስቱ ልጅ የልጅ ልጅ እዚህ ጋር አሉ። መሐመድ ቆቤ እዚህ መካከላችን አለ። ጋሽ መሐመድ የሸዋሉል ጓደኛ የሥራ ባልደረባ በጣም ያኔ እንግዲህ ያገዙን ማለት ነው። የደራው ጨዋታ ደራሲና ገጣሚ፣ የተዋጣላት ፎቶግራፍ አንሺ፣ የዘፈን ግጥሞች ደራሲ፣ ጋዜጠኛ፣ ፖለቲከኛ፣ ይህን ሁሉ ነበረች የሸዋሉል መንግስቱ። እና ተጣልተን አንነጋገርም እና መጨረሻ ላይ የተጣላንበት ምክንያት ጠፋብኝ፣ ለምን እንደተጣላን ማለት ነው። ቆይተን ተጣልተን ታረቅንና ረስተነዋል። ከስንት ጊዜ በኋላ ኪዲ አንቺ ነሽ አለ ጠየቅሽው፣ በምን ነበር ግን የተጣላችሁ ስትለው ቅቅል አልበላም ብላ። ቅቅል አልበላም ማለት ያጣላል። ደሬ በጣም ስለሚወድ ነው። ኬኩ እየመጣልን ነው። ኮባ ኬክ ቤት ነው ይሄንን ስፖንሰር ያደረገልን። እጅግ ያምራል። በስማ በጣም ያምራል። ደርዬ እንግዲህ እንደምታዩት እዚህ ጋር ሁለት ኬክ ነው ያለው። አንደኛው የደሬ ነው፣ ሌላኛው የቅዱሴ ነው። ቅዱስ ደረጀ ሰኔ 7 ቀን ነው ቅዱስም የተወለደው። ከደረጀ ልደት እኩል በየዓመቱ እኩል ነው አብረን ልደታቸውን የምናከብረው፣ የቅዱስንም የደረጀም። ቅዱስዬ እንኳን ተወለድክልን፣ እንኳን አወቅንህ፣ እንኳን የነሱም ልጅ ሆንክ፣ እንኳን ትዝታህን ተውክልን እንላለን። እንወድሃለን።
ደርዬ እንኳን ተወለድክልን። ከባድ ነው ለጋዜጠኛ ደግሞ በምግብ መግለጽ በጣም ከባድ ነው እና እዚህ ትልቅ ሀሳቦች አሉና እዚህ ከኋላ ማጎያ ያለች የእሱ ሀሳብ ነው። መጽሐፍ ሰዎች ኢንተርቪው ሲያደርግ በጣም ብዙ መጽሐፍ አገላብጦ ነው የሚጠይቀው። እዚህ ጋር አስቀምጠናል። በጣም ነው የምንወደው። እንኳን ደስ ያለ። እኛ ከኮባን የመጣ ነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር ይስጥልን። ኮባዎች አንድ ሽልማት አለ ከኬክ በኋላ የሚሰጥ ያሬድና ባለቤቱ ያሬድ ጉዲሳ፣ ኤልያስ ጉዲሳ ቃል ኪዳን መጽሔት ታስታውሳላችሁ? ሮዳስ መጽሔት፣ ቃል ኪዳን መጽሔት አሁን አውስትራሊያ ነው የሚኖረው። ስጦታ ልኳል። ደርዬ እንኳን ለ60ኛ ዓመት የልደት በዓልህ በሰላም በጤና አደረሰ። መልካም ልደት ብሏል ያሬድ ጉዲሳ። የኤልያስ ጉዲሳ ወንድም ነው። ወርቅ ነው፣ የወርቅ ሀብል ነው። በጣም ያምራል። መስቀል ያለው ነው። ደርዬ እንኳን ተወለድክልን። ደርዬ እኔ ለቲጂዬ ላርግላት ብሏል ሀብሉን። ቅድም እንደተናገርኩት ነው የእጆቿን ጌጦች የአንገቷን ወርቅ የእጇን አድርጋ ተጠቅማ አታውቅም ነበር 12 ዓመት። ዛሬ ላስጀምራት ነው ባንጋታ። እናመሰግናለን። በዚሁ እንግዲህ የአርትስ ቴሌቪዥን ቴክኒክ ባለሙያዎች ቀጥሎ ያለውን የወዳጆቹን መልእክት በስክሪን ታሳዩናላችሁ። እንዲሁም ሱራፌል አየለ መካከላችን አለ፣ ንግግር ያደርግልናል። ከዛ በመቀጠል እንደገና ብሩክ አሁንም ሙዚቃዎች ይጫወትልናል ለመዝጊያ የሚሆን። እጅግ በጣም የምናከብርህና የምንወድህ ደረጀ ኃይሌ ለረጅም ጊዜ ወዳጅነታችንና ወንድምነታችን። ሰላም ዘራ፣ ለሙያ ያለን ፍቅርና አክብሮት እንዲሁም ስራዎችን በእውቀት ስለምትሰራ የተለየ አክብሮትና ፍቅር አለኝ። እንኳንም ተወለድ፣ ረጅም እድሜ ከጤና ጋር እመኝልሃለሁ። ወዳጅ ተወልደ በየነ ተቦርነ። መልካም ልደት። ሃይ ደሬ፣ ይሄ ድምፅ ከዋሽንግተን አይደለም ከኤልካሬ ነው። እንኳን ለዚህ ቀን ደረስክለት። እንኳን እግዚአብሔር ባርኮህ ደግፎ ጠብቆ እንኳን ለዚህ ቀን አደረሰ። እግዚአብሔር ቀሪ ዘመንህን ደግሞ ይባርከው። ወደ ኤልካሬ ልውሰድ። ደርዬ እንኳን ለዚህ ቀን አደረሰ። እንኳን ደስ ያለ። ከዘመዶች ከወዳጆች ጋር ተሰብስበን ይህንን ቀን ለማክበር እግዚአብሔር ስላበቃ በጣም ደስ ብሎናል። መልካም ልደት። ሃፒ በርዝዴይ ከኤልካሬ። ሃፒ በርዝዴይ ደርዬ፣ በጣም እንወዳሃለን። መልካም ልደት ይሁንልህ። ደርዬ እንኳን ተወለድክልን። በጣም ነው የምወድህ፣ በጣም ነው የማከብርህ። ጋዜጠኝነትን መስራት እንዳንተ ነው። ደግሞ ጠፍተህብናል፣ ቶሎ ላለን። መልካም ልደት ሪዮት አለሙ። እጅግ በጣም የምናከብርህና የምንወድህ ደረጀ ኃይሌ እንኳን ለ60ኛ ዓመቱ የልደት በዓልህ በሰላም እግዚአብሔር አደረሰ። ቤቷ ቢኬድ የማትጠገበው ፈገግቷ የማይጠገበው ምግቧ የማይጠገበው ውዷ ባለቤትህን እንኳን ደስ ያለሽ፣ እንኳን ለዚያ በቃሽ ማለት እወዳለሁ። ሁለታችሁንም የቀረ ዕድሜያችሁን እግዚአብሔር አምላክ ይባርክ፣ ጨምሮ ጨማምሮ ዕድሜና ጸጋ ይስጥልኝ። ደሬ እንኳን ለልደት በዓል በሰላም ያደረሰ። ቱቱና ዳንኤል ከሚኒሶታ። ቴንክ ዩ ደሬ ወንድማችን እንኳን ለ60ኛ ዓመት ልደት በዓል አደረሰ። ያው እኛ እንግዲህ ሚኒሶታ ዘመዶች ቱቱና ዳንኤል ነን። ሃፒ በርዝዴይ እና መልካሙን ሁሉ እንመኝልሃለን። በሚቀጥለው አንተና ዚል በደራው ጨዋታ እንጠብቃችኋለን። እንወድሃለን ደሬ። ሃፒ በርዝዴይ። ሃሎ ወንድሜ ደረጀ ኃይሌ እንኳን ለ60ኛው ዓመት የልደት ቀንህ አደረሰ። እኔና ቤተሰቤ ጸደይ፣ ፌናንና አሜን እንኳን ለ60ኛው ዓመት ልደት በዓልህ አደረሰ እያል ከሰላምና ከጤና ጋር
ብዙ ዕድሜ ከጠንካራ መንጋጋ ጋር እንዲሰጥህ እንመኛለን። እንዲሁም ቺርስ ለረጅም ጊዜ ወዳጅነታችንና ወንድምነታችን። ወንድሜ ደረጀ እንኳን ለ60ኛው ዓመት አደረሰ። መጪው ዘመን የሰላምና የጤና እንዲሆንልህ እመኛለሁ። እንኳን ተወለድክ። ያንተው አንዳርጋቸው። ደርዬ እንኳን ለ60ኛ ዓመት የልደት በዓል በሰላም አደረሰ። ቀሪውን ዘመንህን የተባረከ ይሆንልህ። ደሬ ለ60ኛ ዓመት እንኳን አደረሰ። ሃፒ በርዝዴይ። እንወዳለን ደሬ። አከብርና ለማደንቅህ ውድ ወንድሜ ደረጀ ኃይሌ ዛሬ ነቢበ ልባዊነትንና ህላዊ ሰብአዊነትን ተላብሰህ ወደዚች ዓለም የመጣህበት ዕለተ ልደት የምታከብርበት ቀን መሆኑን በማስመልከት እንኳን ደስ ያለህ ለማለት እድል በማግኘቴ የተሰማኝን ጥልቅ ደስታ ልገልጽ እወዳለሁ። ወዳጄ ሆይ በመወለድህ ያተረፍናቸው ድንቅና መልካም ነገሮች እጅግ በርካታ ናቸው። ምን ሆኖ አረፈ ሳይሆን ምን ሰርቶ አለፈ ለሚለው መጠይቅ የምኑ ዝክረ ታሪክ ባለቤት መሆንህን ታስብ። መወለድህ ያንተና የወላጆች ደስታ ብቻ ሳይሆን የሁላችንም ጸጋና በረከት ነው። ፈጣሪ ረጅም ዕድሜና ጤና ሰጥቶ የመጪው ዓመት ሰው ይልህ ዘንድ መልካም ምኞቴን ስገልጽልህ ልባዊ ደስታ ይሰማኛል። ሻለቃ ክፍሌ አቦቸር ነኝ። መልካም ልደት ደርዬ፣ እንኳን ተወለድክልን። ቀሪ ዘመን የተባረከ ይሁን። ደሬ እንኳን ለ60ኛ ዓመትህ እንኳን አደረሰ። በጣም ነው ደስ ያለኝ። እንደዚህ አይነት ዝግጅትም ተዘጋጅቶ ልትከበር የሚገባ ስለሆነ በመከበርህ ከልቤ ደስ ብሎኛል። ደሬ እወድሃለሁ። አመሰግናለሁ። ደሬ ለ60ኛ ዓመት ልደት በዓል እንኳን አደረሰ። መልካም ልደት። ቀሪው ዘመን ኑሮ፣ ህይወት፣ ስራ ሁሉ የተባረከ ይሁን። እግዚአብሔር በጤና በሁሉ ነገር ይባርክ። ፊትዬም ጭምር መልካም ልደት። በጣም እወድሃለሁ። አይናለም ነኝ ከዚህ ወስበ ደርዬ አባቴ እንኳን አደረሰ። እግዚአብሔር እንኳን ለዚህ ቀን አበቃ። ቲጂዬ እንኳን ደስ ያለሽ። እንኳን አደረሰጃ። መኖር ደጉ ልደትህ እኮ ነው። ደግሞ ልደት ትወዳለህ። ተወው ዕድሜውን እንደ ጠጅ ያደርጋል። በቆየ ቁጥር ጠንካራ፣ በሰነበተ ቁጥር ጣፋጭ እና ውድ። ደሬ በልብህ ግን ወጣት እንደሆን ካውቃለሁ። ቁጥርንማ ለቆጣሪዎች። አቦ መልካም ልደት። ሃይ ደርቾዬ እንኳን ለ60ኛ ዓመት የልደት በዓል በሰላም አደረሰ። በጣም ደስ ብሎኛል። መልካም በዓል፣ መልካም ዘመን እመኛለሁ። ሃፒ በርዝዴይ ደሬ፣ እንኳን ለ60ኛው ዓመት አደረሰ። እንወዳለን። እንኳን ለ60ኛ ዓመት የልደት በዓል ከውዷ ባለቤቴ ከትዕግስት ጋር በሰላም አደረሳችሁ። መልካም በዓል እንዲሆንላችሁ እንመኛለን። መስፍን ኃይለማርያም፣ ትዕግስት ደስታ ከቶሮንቶ፣ ሚሪያም መስፍን፣ ሳሙኤል መስፍን፣ ምክንያት መስፍን፣ ሳይመን መስፍን ከቶሮንቶ ካናዳ። ሃፒ በርዝዴይ። ሰላም ላንተ ይሁን። ፍቅረ ማርቆስ ነኝ። አንተ ለተከፋው ፈጥኖ ደራሽና አጽናኝ ሚዛናዊ ሰው ነህ። ደሬ እንኳን ተወለድክልን። መልካም የልደት በዓል ይሁንልህ። ደሬ እንዴት ነህ? ቢኒያም ወዳጅ፣ ድሮ ወዳጅ። እንግዲህ ደሬ እናንተ ስንተዋወቅ ክሎስ ቱ 30 ዓመት አለፈን። ወገና ልጅ አንድ ፍሬ ነህ እና እስቲ እንግዲህ ከዚህ በኋላ ያለውን ደግሞ ያሳምርልህ። እኔ ግን ስቲል 20 ውስጥ ነኝ። አንተ እንዴት እንደምትወጣ አልገባኝም። 60 እንዴት እንደደረስክ አላውቅም። እስካሁን ላደረግከውም እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይመስገን። ሰላም ነው። ጤና ይስጥልኝ ወንድም ደርዬ። ያው እንግዲህ ፈጣሪ ጤናን ያስቀድሞ ሀብትን፣ ስራ ውጤትን፣ ኑሮን ፍቅርን ያሰቡት ሁሉ የሚሳካበት እንደሆነ እየተመኘው ረጅም ዕድሜ እመኝልሃለሁ። መልካም ልደት። አመሰግናለሁ። ደርዬ እንኳን ደስ አለ፣ እንኳን አደረሰ ለዚህ ትልቅ ቀን። በጣም ነው ደስ ያለኝ። እዛ ብኖር ደስ ይለኝ ነበረ፣ ነገር ግን እንዳጋጣሚ የለሁም።
ስለዚህ ከዚሁ የመልካም ምኞቴ ይድረስህ። ጋዜጠኛ ደረጀ ኃይሌ እንኳን ለ60ኛ ዓመት የልደት በዓልህ በሰላም አደረሰህ እላለሁ እና ደረጀ በእድሜ ዘመኑ ለኢትዮጵያ ያበረከተው ለኢትዮጵያ ሕዝብ ያበረከተው አስተዋጽኦ መቼም የሚረሳ አይደለም። አንተን እንኳን ደስ አለህ እላለሁ። ባለቤትህ ትዕግስትንም እንኳን ደስ አላችሁ እላለሁ። አመሰግናለሁ። ደርዬ እንኳን ለ60ኛ ዓመት የልደት በዓልህ በሰላም በጤና አደረሰ። በሙያህ አርአያዬ ስላንተ ሳስብ ሁልጊዜም ኩራት የሚሰማኝ የምትሰራው ስራ የሚናፈቅ ስትናገር አንደበትህ የማይጠገብ ረጅም እድሜና ጤና እመኝልሃለሁ። መልካም ህይወትን ሁሉ ላንተና ለውድ ባለቤት ቲጂ እመኛለሁ። ተወዳጁ አንጋፋው ጋዜጠኛ ደረጀ ኃይሌ ወዳጄ ወንድሜ በዛሬው ዕለት የ6 10 ዓመታት የልደት በዓልን ለማክበር እንኳን አደረሰ። እወድሃለሁ ወንድሜ፣ መልካም ልደት። የተከበራችሁ ውድ ባለቤቱ ጓደኞቹ፣ ደረጀ ሆይ አንተ የጋዜጠኝነት መሪ ብቻ አይደለህም። ትክክልን ለማነጋገር እውነትን ለማጋራት እና የህዝብን ድምፅ የምታወጣ ጥራት ያለህ ምሳሌ ነህ። በእግዚአብሔር ስም ሁልጊዜ በልብህ የምትመኘውን ይሳካልህ ዘንድ በዚህ አጋጣሚም እመኛለሁ። መልካም ልደት። ሰላም ደረጀዬ፣ እንዴት ነህ? ደህና ነህ ሆይ? በቅድሚያ እንኳን አደረሰህ፣ እንኳን ደስ አለህ የኔ ጌታ። በጣም ነው የምንወድህ፣ በጣም ነው ምንሳሳልህ። እግዚአብሔር ረጅም እድሜ ሰጥቶህ የምትወዳትን ሀገርህንና ወገንህን ለማገልገል እንዲያበቃ በጸሎታችንም እግዚአብሔርን እንለምነዋለን። ላንተም ደግሞ መልካም ዘመን እንዲሆንልህ ከነ ቤተሰብ በሰላም እንድትኖር ሰላሙን፣ ጤናውን፣ ደስታውን እንዲሰጥ እመኝልሃለሁ። አክባሪ እህትህ ዓለምፀሐይ ወዳጆ። ይድረስ ለወንድማችን ጋዜጠኛ ደረጀ ኃይሌ በሕይወት ኖሮ ይህን የመሰለ ለትውልድ የሚያኮራ ምስክርነት ከመስማትና ከማየት የበለጠ መታደል የለም። ኃያሉ አምላክ እንኳን ለዚህ ታላቅ ክብርና ሞገስ አበቃ። በመጨረሻም የዘመናችን ታላቋ የብሪታንያ ጠቅላይ ሚኒስትር ማርጋሬት ታቸር እንዳለችውና እኔም ውድ ባለቤቴም በሕይወት ተሞክሯችን በተጨባጭ እንዳረጋገጥ ነው ላይፍ ቢጊንስ አፍተር 60። የአንተም ቀጣይ የሕይወት ጉዞ በሁሉም መስክ ካለፈው በበለጠ ስኬት ደምቆና ታጅቦ እንዲራመድልህ ከልብ እንመኛለን። የምንጊዜም አክባሪዎችና አድናቂዎች የሺፋና ካሳ ፋሲካ ሲደልስ። መልካም ምሽት። ወንድሜ ደረጀ እንኳን ለ60ኛው የልደት ቀን ልዑል እግዚአብሔር አደረሰ። ከታዳሚዎች ጋራ በጣም ደማቅ የሆነ የልደት ቀን አከባበር ቀን እንዲሆንልህ ምኞቴ ነው። ያደረከው አስተዋጽኦ እጅግ የላቀ ነው። እግዚአብሔር እድሜና ጤናን አሁንም ይስጥህ። አበራ ለማ ነኝ። ሰላም ዘራ። ሃይ ደሪ ደሪ እናመሰግናለን። የደረጀ ኃይሌ ፍለጋና ናፍቆት 11 ዓመት ይሆነዋል። ከዕለታት ባንዱ በደራው ጨዋታ የሬዲዮ ፕሮግራሙ ላይ ከባልደረባው ከአዜብ ወርቁ ጋር በመሆን አንድ ስሜት ሰቅዞ የሚይዝ ታሪካዊ የፖለቲካ አካል የሆነ ፕሮግራሙን ካሰራጨ በኋላ ሙዚቃ ጋበዘ። ልክ ሁሌም እንደሚያደርገው ሙዚቃ ሲጋብዝ ስንኞችን ቀንጨብ ያደርጋል። ቀኑ ሌሊት ሆኖ ጀንበር ብትጠልቅም የህይወትም ጉዞ ዑደቱ ቢዘልቅም የሰው ልጅ ህይወቱ ፍለጋው አያልቅም ሲል ስንኞች ቀነጨበ። ዲፒሽንዴ የሚባል ህንዳዊ ሙዚቀኛ በ1999 ያዜመው አንድ ዜማ ነበረ። ደረጀ ኃይሌን ለመረዳትና ከመንፈሱ ጋር ለመቆራኘት የረዱኝ ስንኞች ናቸው። በእውኑ የደረጀ ኃይሌ መገፋፋት፣ ተናስኦት፣ ብርታት፣ የንባብ የመረዳት ጥረት ምንድን ነው? ለምንድን ነው
ፍለጋ ነበረ። ፍለጋ ኩዌስት የሚባለው አይነት በውስጡ ፍቅር ያዘለ ትጋት ያጨቀ እውነትና ጥበብን ሀገር ውስጥ የመፈለግ ብልሃት ያ ፍለጋ እንደምታውቁት ድራይቪንግ ፎርስ ነው፣ ገፊ ኃይል ነው። የሚያኖረን የሚያጸናን ብንደክም የሚያበረታን። የደረጀ ኃይሌ የመኖር ትርጉም የተሰላው እዚህ ፍለጋው ውስጥ ነበር። 30 ዓመታትን ከሙያው ያዳበለው ለሙያው እንዲታመን በልዩነት እንዲታወስ እኔ እና እናንተ ልብ ውስጥ ገብቶ ከትሞ እንዲኖር ይህን ሁሉ ወዳጅ እንዲያፈራ ያስቻለው ያ የገዛ ትርጉሙ ፍለጋው ነበር። ኃይሌ ዘበቅሎ ቤት ኢትዮጵያን የፈለገበት ቦታ፣ የተመለከተበት መስኮት፣ የገባ የወጣባቸው በሮች፣ የመረመራቸው ግለሰቦች፣ የፈተሸ የገባ የወጣባቸው የግለሰብ አእምሮዎች፣ የገለጣቸው ድርሳናት ሁሉም የሀገር መልኮች ናቸው። ሊፈኩ ሊደበዝዙ ውብ ወይም ህሱም ሊሆኑ ሊያዝናኑ ሊያሳዝኑ ቀና ሊያደርጉ አንገት ሊያስደፉ የሚችሉ የኛ የራሳችን መልኮች የራሳችን ገጾች ነበሩ። ችላ ያልናቸው እያየን ያለፍናቸው፣ ቀለው ያገዘፍናቸው፣ ገዝፈው ያቀለልናቸው፣ የካድናቸው፣ የዘነጋናቸው፣ የማናውቃቸው፣ ብናውቅ ያልተጠቀምንባቸው የኛ ገጾች የራሳችን ቀላል አይደለም። ፈጽሞ ቀላል አይደለም። አንድ ሰው እንደኔ እንደናንተ አንድ ሰው ወገቡን አስሮ ፈተና ተቋቁሞ ጥሪትን ንቆ አንብቦ መርምሮ አውጥቶ አውርዶ ሀገሩን ሊፈልግ ያለፈ ያገደመባቸው የሀገር መልክና ገጽታዎችን ስናይ ቀላል አይደለም እንላለን። ከ1970ዎቹ መጀመሪያ የኢትዮጵያ ራዲዮ ወጣቶች ፕሮግራም አንስቶ በኢትዮጵያ ቴሌቪዥን በፋና ሬዲዮ እስከ ዛሬው የአርትስ ቲቪ በነገራችን ላይ ፕሮግራም ድረስ ከ150 በላይ የሀገራችን የታሪክ፣ የፖለቲካ፣ ኢኮኖሚ፣ ማህበራዊ ዘርፍ መልኮቻችንን መሰነድ መቻል፣ ጥንቅቅ አድርጎ መሰነድ መቻል፣ ለቁጥር የሚያዳግቱ የመረጃ መዛነፍ፣ ፓርሻሊቲ፣ ቁንጽልነት፣ አድሎ ያልተጠጋቸው ደረጃቸውን የጠበቁ የራዲዮ ዶክመንተሪዎችን፣ ውይይቶች፣ ቃለ መጠይቆችን ሰርቶ በማቅረብ ሀገርን ኢትዮጵያን ደምግባቷም ፉንጋነቷም ከፍታዋም ዝቅታዋም ውስጥ ሰምጦ ገብቶ ያንን ኦሪጂናል ቀለም መልኳን ሳይበረዝ ሳይከለስ ማሰስ መቻል፣ መፈለግ መቻል፣ ማስፈለግ መቻል ቀላል አይደለም። ፈጽሞ ቀላል አይደለም። እናም ደረጀን ኃይሌ ዘበቅሎ ቤትን መዘከር ማለት ሀገርን መዘከር የሚል ትልቅ ምስል ይይዛል። የተከበረውን ልፋትና ትጋት፣ ብዙ ንባብ፣ ብዙ ማወቅ፣ ብዙ ጊዜ፣ ብዙ ዋጋ የሚያስከፍለውን ግን ደግሞ በዛው ልክ የማይከፍለውን ጋዜጠኝነትን መዘከር የሚል ትርጉም ይይዛል። ደረጀን መዘከር ማለት የመትጋት፣ የማበብ፣ የማንበብ፣ የማሰስ፣ የማወቅ፣ የማሳወቅ ያንን የእርሱን ፍለጋ ጥማት በአዲሱ ትውልድ ውስጥ ማጋባት የሚል ትልቅ ትርጉም ይይዛል። ጋዜጠኝነት ሕይወቴ፣ ራዲዮ ደግሞ ነፍሴ ነው የሚለው ደረጀን መዘከር ከደረጀ ያልፍና ሀገር ለሙያ የምትሰጠውን ዋጋ ማሳደግ፣ ከፍ ማድረግ ነው። እናም ደረጀ ኃይሌን መዘከር ማለት ይሄንን በዘመናት ውስጥ ሳይተጣጠፉ የማይሸጥ የማይለወጠውን ክብር በማስጠበቅ
ለሙያ የመታመን ብቃት ይሄንን ለተተኪው ትውልድ ምልክት ማድረግ ነው። በግል ድምዳሜ ያበቃሉ። ከራዲዮ ቆይታው ዕለታት ባንዱ ልብ የሚነካ ዶክመንተሪ ካቀረበ በኋላ እንደተለመደው ሙዚቃ ጋበዘ። በነገራችን ላይ እንዲል ደረጀ እኔና ነፍሱ የተቆራኘ ነው በተናገረው በሰራው ብቻ ሳይሆን በጋበዛቸው ሙዚቃዎች ውስጥ ሁሉ ይሆናል ደረጀን ያደመጥኩት ነፍሱን ያደመጥኩት። ደረጀ ምን ጊዜ ሙዚቃ ሲጋብዝ ነፍሱን የማደምጥለት ሮያል ፓድ ነውና እንደ ወትሮው ስንኞች ሲቀነጭብ ልቦናውን ማድመጥ ያስኩ። ተጣራ ትዝታሽ ተራራውን አልፎ ገጽታ ውበትሽ መጣ ተሰልፎ ከወዲያኛው ሀገር ከዚያኛው ተራራ መጣብኝ ትዝታሽ በተራ በተራ። የመስፍን አበበ ናፍቆቴ የተሰኘ ግሩም ሙዚቃ ነበር። እርሱ ስንኞቹን ሲያነብ እኔ ደግሞ ያደመጥኩት ነፍሱን ነበር። እናም አስባለሁ ደረጀ ኃይሌ እንዲህ ተክቶ ለፍቶ የሚያስሳት የሚፈልጋት የሚመኛት እየኖረባት ሰርክ ትዝ የምትለው በብርቱ የሚናፍቃት ኢትዮጵያ ትኖር ይሆን እንዴ እያልኩ አስባለሁ። ፍለጋው መንገዱ ናፍቆቱ ራሱ ኃይሌ ዘበቅሎ ቤት ቀላል አይደለም። ደርዬ ወዳሉ በጣም ነው የምናመሰግነው። ሱራፌል አየለ የማህበረሰብ ስነልቦና ጥናት ባለሙያና ተመራማሪ ነው። እጅግ እናመሰግናለን። እንዲህ መዘጋጀት ቀላል ነው እንዴ? አጨብጭቡለት። በጣም ከባድ ነው። እጅግ እናመሰግናለን። ይሄን ፕሮግራም በልዩነት ስፖንሰር ያደረጉልን ጃምቦ ሪል ስቴት ቅድም አይታችሁታል። በርካታ ቤቶችን ለ29 ዓመት ገንብተዋል። አሁን ደግሞ በ16 ሳይቶች ከ695 በላይ ቤቶችን ገንብተው ለቤት ፈላጊዎች ለቤት ገዢዎች ያስረከቡ ታማኞች፣ በጥራት የማይደራደሩ ናቸው። በጣም እናመሰግናለን። አሪፍ ፔይ ልዩ የክፍያ አማራጮችን ዲጂታል ፋይናንሲንግ ከፍተኛ ስፖንሰራችን ናቸው። አርትስ ቴሌቪዥን በልዩነት እጅግ እናመሰግናለን። ይህ ሁሉ ነገር የደገሰልን ያዘጋጀልን እናመሰግናለን። ታምኮል ቅድም እንዳያችሁት መኪና ሸልሞልናል፣ ስፖንሰራችን ነው። እጅግ እናመሰግናለን። ወደ ሙዚቃው እንሄዳለን። ስለመጣችሁ እጅግ አድርጌ አመሰግናለሁ። ኑሩልኝ ደርዬ፣ ቲጂዬ፣ ረጅም እድሜ ከጤና ጸጋ ተድላ ሁላችሁም እናመሰግናለን። ወዳችኋለሁ። የትዝታዬ ናት የስሜቴ እመቤት የፍላጎቴ ምንጭ የድሌ ባለቤት የምታስታውሽኝ ያለፍኩትን ደስታ አንቺ ብቻ ኮነሽ የኔ ልብ አለኝታ ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት ውበትሽን እንዳላይ ርቀት ጋርዶታል
ግን ብልጥ ነው ተሙች ስሜ መስግቦ ይዞታል በአካል ባላይሽም ሆነሽ በሀሳብ ግስጋሴ አልተነጣጠሉም ነፍስሽና ነፍሴ ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት ay 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 እናመሰግናለን እንኳን ተወለድክን በጣም እንወዳለን ደሪ ቴንክ ዩ የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጃምቦ ሪል ስቴት የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ